ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን። ማንን ነው የሚያማልደው? ማንን ነው የሚያማልደው? ለሰው ልጆች መስሎ ለማን ሊያማልድ? የሰው ልጆችን ከማን ጋር? ከአምላኩ ጋር ነው፣ ከእግዚአብሔር ጋር። ከእግዚአብሔር ጋር ምን እየሆነ ነው የሚያማልደው? ምን እየሆነ? አንዴ መስቀሉ ላይ በሰራው ስራ ዘላለማዊ ምልጃን ይሰጣል። ዘላለማዊ ስንት ጊዜ? አንዴ። ስንት ጊዜ? ስለዚህ አንድ ጊዜ ማለት አሁንም እየማልድ አይደለም ማለት ነው። ስለዚህ አንድ ጊዜ ማለት አሁንም እየማልድ አይደለም ማለት ነው። እንዴ ለእኛ ነው። አንድ ጊዜ ብለሃል፣ አንድ ጊዜ ብለሃል አልከኛ ልመል። ኦኬ አውራና ስትጨርስ መልሳል። አንድ ጊዜ ካልክ ኢየሱስ ክርስቶስ አንድ ጊዜ ካልክ አሁንም እየማለደ አይደለም እያልከኝ ነው። አንድ ጊዜ ብለኛል። አሁን አንድ ጊዜ ብለኛል። አንድ ጊዜ ካልከኝ የአንድ ጊዜ ለዘላለም ነው የሚሆነው ብለሃል። ኦኬ አንድ ጊዜ ለዘላለም ነው የሚሆነው ካልክ አሁን ኢየሱስ እየማለደ አይደለም። ምልጃውን አንድ ጊዜ ሰርቶ ጨርሶታል ማለት ነው። በአንተ አካዋል ጨርሷል፣ ምልጃን ጨርሷል። እኛ እንዳልኩ አሁን ያንተ ነው። እኔ እንጃ 30 ደቂቃ 30 ሰከንድ ማውራት የምችል ከሆነ እሰየው፣ ካልሆነ ግን ችግር የለም። ስለዚህ ክርስቶስ ደም ሁል ጊዜ ታዲያ የማያማልድ ከሆነ ለምን አታቋጠው? እኔ ኮመንት እያነበብ ኮመንት ለምን ታነባለህ? እኔ የጠየቅኩ አጭር ንግግር ነው የጠየቅኩ። ምንድን ነው ኢየሱስ አሁን ነው ለምን ማበር ትችላለህ? እኔ ግን ማውራት ካልቻልኩ እወጣለሁ። ኢየሱስ አሁን ያማልዳል። አካካለውታ ችግር የለውም። አሁን አይደለም ዘላለም ጊዜ ያማልድ። ለዘላለም ነው የተሰጠኝ። ኢየሱስ ስንት ጊዜ አንዴ የሰራው ይኸውልህ፣ በቃ ደግሜ እነግርሃለሁ። ለአንተ አልዋጥ ቢልህ አንዴ መስቀል ላይ የተሰቀለው ለእኔ ዘላለም ጊዜ ደሙ ትኩስ ነው። ዘላለም ጊዜ ያማልደኛል፣ ያስጠብቀኛል፣ ይቅርታ ያድነኛል። አንድ ጊዜ እየሰራው በመስቀል ላይ አንድ ጊዜ የሰራው ለዘላለም የሚያማልድ ከሆነ ያ አንድ ጊዜ የሰራው ለዘላለም የሚያማልዳቸው ያልዳኑትን ነው የዳኑትን ነው? እሺ እንትን ትላለህ፣ ታስወራለህ ወይስ እኮ መልስልኝ። ችግር መልስልኝ አንተ ብቻ። አሁንም ደግሜ እነግርሃለሁ፣ የክርስቶስ ደም አሁንም ትኩስ ነው። ሁሉንም መጽሐፍ ቅዱስ ሲናገር ሁሉንም የሚያማልድ ሁሉንም የሚያድን ሁልጊዜ ደሙ ትኩስ። አንዴ ሞቶ ለዘላለም። ታዲያ ለምንድን ነው አንተ አስሬ ቁርባን የምታስቀርቡት? ጊዜ ታስቆርባል? እሱ ሌላ ነው። ስለ ሚስጥር ቁርባን ሳይሆን ያወራሁትኝ ስለ ኢየሱስ አማላጅነት ነው ያወራሁት። ስለዚህ አንተ ዮናስ ሰዎች ሲጠይቁት ኢየሱስ አሁን እየማለደ አይደለም ብሎ የሚያምን ነው። ኢየሱስ የሚማልደው አንድ ጊዜ በመስቀል ላይ የሰራው ለዘላለም ብለህ ነው የምታምነው። ይሄ ደግሞ ኦርቶዶክሳዊ የሆነ ትምህርት ነው። ጴንጤዎች እንደዚህ አያምኑ። ጴንጤዎች በደንብ አድርገው በዚህ ነው የሚያምኑ። አያምኑ ጴንጤዎች ጭራሽ ማለት ነው ጭራሽ ጴንጤዎች አሁን አስሬ እየመጣ እንዲሞትልህ ነበር የፈለገው። አስሬ እየመጣ እንዲሞት ነበር የፈለግከው። አልገባኝም። ጴንጤዎች እንደዛ ነው የሚያስቡት። እኛ ኦርቶዶክሳውያን ግን አንድ ጊዜ በመስቀል ላይ የሰራው ስራ ለዘላለም የሚሆን ነው እንጂ ኢየሱስ አሁን ላይ በፍርድ ነው፣ ፈራጅ ነው ኢየሱስ። አሁን እኛ ፈራጅ ነው ስንለው አማላጅ ስላልሆነ ነው። ቀን በቀን ፈራጅ ነው ኢየሱስ፣ ቀን በቀን ግን አማላጅ አይደለም። ቀን በቀን ሊፈርድብህ ነው የሚመጣው። ቀን በቀን ፈራጅ ነው ኢየሱስ። በአሁኑ ሰዓት ላይ በፍርድ ላይ ያለ ነው ኢየሱስ፣ ፈራጅ ነው መጽሐፍ ቅዱስ ስለሚል ማለት ነው። አይልም ሮሜ ላይ ይናገራል። ፈራጅ ነው ኢየሱስ። አንብበው። ቃል ልስጥ ፈራጅ እንደሆነ ዛሬ እንደገና ትመለሳለህ። ችግር አንተ ስለማታስወራው ወደፊት ለአንተ የሚጠቅመን ነው የምነግርህ። ሶሻል ሚዲያን ጠፍጥፍ የሰራው ሰው ለአንተ የሚጠቅመን ልንገርህ። ሰው ሲያወራ ብታዳምጥ፣ ምናልባት ሚስቴክ ብሰራ አንተ ያንን ይዘህ ልታወራ ትችላለህ።
አንተ ግን አታስወራም ጨርሶ። ሰው ያላዳመጥከውን ካወራ ልትግባባ አትችልም ከሰዎች ጋር። ማዳመጥ ገባኝ። ሌላው ስለምትገባ ርዕስ ስለሽፍት ስለምታደርግ እኮ ለዛ አንተን በብዛት ሽፍት ያደርግ ዮሐንስ ጀምሮ ሮሜ 8:33 ጀምሮ አንብልሃል የሚለው የት ነው? ምንድን ነው የምታወራው? አሁን ምንድን ያልኩ ስለ ምልጃና ስለ መፍረድ ነው ያወራው አይደለም። ስለ ፈራጅ ነው ብዬ ጥቅስ ስጠኝ አልኩ። አሁን እኮ ጥቅስ ስጠኝ አልኩ አልከኝ እኮ ጥቅስ ስጠኝ አልከኝ። ጥቅስ ስጠኝ አልከኝ መቼ አልኩ? አሁን እንዴት ፈራጅ ነው ኢየሱስ? አሁን ፈራጅ ነው ስል ጥቅስ ስጠኝ አልከኝ። እኔ ደግሞ አልኩ እኔ አማላጅም ፈራጅም እንደሆነ እነግርሃለሁ አልኩ። እኔ ነኝ ያልኩ። ችግር አማላጅም ምንም እንደሆነ አማላጅም ፈራጅም አማላጅነቱ መቼ ተሆነ ነው? መቼ ሆነ ነው አማላጅነቱ? አንድ ጊዜ ይኸው ላንቧ እኔ እናንተ ስላለው ሳይሆን መጽሐፍ ቅዱስ በሚለው አይሻልም? አንብበው፣ ችግር የለው። ሮሜ 8:33 ጀምሬ ላም ነበር። የሞተውም ይላል ሞቷል እያለ ነው የሞተው። የሞተውም ይልቁንም ከሙታን የተነሳው ሞቶ የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ሞቶ ስለኛ የሚማልደው ስለኛ ሲል ድኗል አልዳንም? ጳውሎስ ነው የሚጫወትባቸው። ድኗል አልዳንም? ስለኛ ያለው አካል ድኗል አልዳንም? የሞተውም ይልቁንም ከሙታን በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ስለኛ ሲል ስለኛ ብሎ ይጻፈው ጳውሎስ። ስለዚህ ለዳኑት ነው ማለት ነው። ለዳኑት ነው። ስለኛ ሲል ለዳኑት ነው። ለዳኑት ሁልጊዜ አማልዳል። ለዳኑት ነው። ቀጥል። ላልዳኑትስ እኮ ያልነገርም አንተ ነው እንጂ መመለስ ያለ አንተ ነው እንጂ እያወራለሁ። እኔማ መጽሐፍ ቅዱስ የሚለውን ነገርኩ። አሁን አንተ አመጣ ሮሜ 8:34 አመጣ። ስለኛ የሚማልደው አልክ። ስለኛ የሚለው ደግሞ የዳኑ 33 ልጀምርልህ። ቆይ እሺ፣ ችግር የለውም። ከ33ም ጀምር። ዋናው ኢየሱስ ይማልዳል የሚለው ያመጣው ይማልዳል የሚል ስታመጣ ስለማን ነው? ስለኛ አልክ። እኛ የምትለው ቃል ደግሞ ምን ያሉ ናቸው አልኩ? የዳኑ ናቸው አልኩ አይደል? የዳኑ ናቸው። ስለኛ ሲል ማን ናቸው? ስለኛ ሲል ማን ናቸው? ልበል። ስለኛ ያለው ማነው? ስለኛ ያለው ስለኛ የሚማልድ ያለው የዳነ ነው ያልዳነ ነው? እንግዲህ በጣም ጥሩ ጥያቄ ነው። መጀመሪያ ሲናገር ከመጀመሪያው ከሄድን ለዓለም ሁሉ እንደመጣ ክርስቶስ ይናገራል። ለዓለም አላለም፣ ለእስራኤል ብቻ። ወረኛ አትዋሻ አንተ ደግሞ። ለእስራኤል ነው ያለው። ለዓለም ይላል። ለዓለም ሁሉ እንደመጣ ይናገራል። ለዓለም ሁሉ ነው። ውሸታ። ለዳኑት ብቻ አይደለም። ለዳኑት ለኃጢአተኞች ነው ያለው። ለኃጢአተኞች ነው ያለው። የመጣው ራሱ ሲናገር ለኃጢአን እንጂ ለጻድቃን አይደለም ነው የሚለው መጽሐፍ ቅዱስ ሲናገር። ክርስቶስ የመጣው ለኃጢአን እንጂ ለዳኑት አይደለም። የመጣው ላልዳኑት፣ ላልዳን ነው። ለእኛ ነው የመጣው። ላልዳን ነው። ተባረክ። ስለዚህ እያለ ነው የመጣው። ሲጀመር ለምታወሩት ውሸት ነው። የዳኑት ኃጢአት ይሰራሉ አይሰሩም? የዳኑት ኖ ለዓለም ብለኛላ። የዳኑት ኃጢአት ይሰራሉ አይሰሩም? ታዲያ ምልጃው እሱ አይደለም? ያልዳኑት ኢየሱስ ምናቸው ነው? ላልዳኑት ላልዳኑት ምናቸው ሊሆን ይችላል? አንተ ራሱ እኮ ግራ የምታጋባ ሰው። በኢየሱስ ያመነ ይድናል፣ ያላመነ ይፈረድበታል እያለ መጽሐፍ ቅዱስ እየተናገረ የህፃን ልጅ ቡጤ ትጫወታል። የዳኑት ምን ይላል? ያመኑት በክርስቶስ ሁለት ነገር አለ አባቢ። ያልዳኑት ይፈረድባቸዋል ይላል መጽሐፍ ቅዱስ። ይላል ወይስ አይልም? ይፈረድባቸዋል አይደለም? ግን ማለት የኢየሱስ ክርስቶስ ምልጃ ለዳነውና ላልዳነው ልዩነትን እየሰጠኝ ነው። ለዳነው ይማልድልናል። ያመነው ምን ይሆናል? ያላመነው ይፈረድበታል ይላል መጽሐፍ ቅዱስ።
ትክክል እኮ አዎ ትክክል እኮ እሱ ስለ ፍርድ ስለ ምልጃ አያወራም። እሱ ስለ ምልጃ አያወራም። ስለ ማመንና ስለ አለማመን ነው የሚያወራው። ኦኬ እኛ ኢየሱስ ክርስቶስ አንድ ጊዜ በመስቀል ላይ ቤዛ ሆኖ ያስታረቀን ምልጃ ለዘላለም አንድ ጊዜ የሚፈጸም ነው። ያ ምልጃ ደግሞ ምን ላሉት ነው? ላላመኑት ነው። ላላመኑት ገባ? ላላመኑት አማላጅ ሆኖ ቤዛ ሆኖ አስታራቂ ሆኖ አንድ ጊዜ ፈጽሞ ለዘላለም ይሆናል። አሁን ላይ ያ ጊዜ የፈጸመውን አሁን ላይ እንደዛ ሆኖ ድጋሚ መስቀል ላይ ለማንም አይሰቀልም። ማን ተሰቀሉ ይላል እንዴ? እና ምን አደረገ ታዲያ? አሁን ምን ተሰቀለ ይላል? ፓፓ ስማኛ፣ አሁን ምን እያደረገ ነው? ኢየሱስ አሁን ምን እያደረገ ነው? እየማለደ እየፈረደ ነው። ፍርድ ላይ ነው። ፈራጅ ነው ኢየሱስ። አየህ፣ የኩነኔ ፍርድ ሳይሆን የሚፈርደው የምን ፍርድ ነው? የጽድቅ የሆነ ፍርድ ነው የሚፈርደው። ለማንኛውም ዮኒ ፓፓ ተራይ ደርሷል። ቀጣይ እንደዚህ አይነት ንግግሮችን እናደርጋለን። አይመችሽም ብራዘር? አልተመችሽም? ይመቸኛል። የኔን ቃል ሳትሰማ ለምን ላጥጥላል? ችግር የለም። አንተ ተናገርና እንጨርሳለን። በቃ ቃላስ ነው የሚለው የእግዚአብሔር ቃል የሮሜ ሰዎች ምዕራፍ 8 ከቁጥር 33 ሲጀምር እግዚአብሔር የመረጣቸውን ማን ይከሳቸዋል? እግዚአብሔር የመረጠው ነው፣ የሚከሰው የለም። የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሚያጸድቅ እግዚአብሔር ነው። ያጸደቀው ደግሞ አንድያ ልጁን ክርስቶስ ኢየሱስን። ከዛ የሞተውም ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ስለዚህ ክርስቶስ ኢየሱስ ምን ያደርጋል? ከሙታን የተነሳው ሞቷል፣ ከሙታን ተነስቷል። ስለኛ ሁልጊዜ ይማልዳል። አንዴ ነው የሞተው፣ ከሙታን ተነስቷል። ሁልጊዜ ክርስቶስ ይማልደናል። ሁልጊዜ ስለኛ ኃጢአት እሱ ስለኛ ኃጢአት እኔ ለክርስቶስ ነው የምነግረው። ስለ እኔ ሌት ተሌት ለምሰራው ኃጢአት፣ ሌት ተሌት ለምሰራው ነገር ክርስቶስ ለሱ ነው የዕለታዊ ማለት ነው። ሁልጊዜ እንደማለደኝ ነው፣ ሁልጊዜ እንዳስታረቀኝ። መቼ? አንዴ ይኸው ከሙታን ተነስቶ ባደረገው አንዴ አድርጎታል። ይህን ነው። ሁለተኛ ደግሞ ወደ ዕብራውያን ልወስዳችሁ እችላለሁ። ዕብራውያን ምዕራፍ 9 ቁጥር 27 ላይ ስትመጣ ቃል በቃል ይናገራል። እኔ ሁልጊዜ የምላት ጥቅስ ነው፣ በጣም ስለምወደው ይህን ጥቅስ። ምን ይል መሰለ? ቁጥር 27 ላይ ምን ይላል? ለሰዎችም አንድ ጊዜ መሞት፣ ከእርሱ በኋላ ፍርድ። ሳንሞት ፍርድ አልተመደበብንም። አንተ የምትለው ሞታችሁ አንሞትም። ስንሞት ነው ፍርድ። ካልሞትን ፍርድ የለም። ከሞትን በኋላ ነው ለፍርድ የምንሆነው። ሳንሞት የተፈረደብን ማንም የለም። ዘወትር የሚማልደው ክርስቶስ ማልድልን ወፍ የለም። አየህ ምን ይላል? ለሰዎችም አንድ ጊዜ መሞት፣ ከእርሱ በኋላ ፍርድ። ስንሞት ወደ ፍርድ እንሄዳለን። ሳንሞት አይደለም ወደ ፍርድ የምንሄደው። ከዛ እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ይላል ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል የጌታ ቃል። ክብር ለኢየሱስ። ዮኒ ፓፓ ማስታወቂያውን ተናግረን እንደዚህ ማስታወቂያውን እኔ ልናገር። እኔ ምንድን ነው ኦርቶዶክስ በአሰቃቂ ሁኔታ አርሲ ላይ ቤተክርስቲያን ላይ ጭፍጭፍ አድርገው የኦርቶዶክስ ወገኖቻችን። ስለዚህ ይህንን እያንዳንዱ ፍትህ እስኪመጣ ድረስ እኔ ነገ በእንግሊዝኛ ቪዲዮ ሰራለሁ። በእንግሊዝኛ ሰርቼ ለዓለም ይህን ነገር አስተላልፋለሁ። እጅግ በሚያሳዝንና በሚሰቀጥጥ ሁኔታ የኦርቶዶክስ ወንድሞቻችንን ጨፍጨፉ። እናንተ ፈረዳችሁብን በእኛ፣ እናንተ ወቀሳችሁን። እውነት አላችሁ፣ ግን ለማን የምንነግረው? ይሄንን ማን ነው የሚሰማን? ይሄንን ማን ነው የሚያቆመው? ይሄንን አው ይብቃ። ተለማመር ነው። ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃን። ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል።
ስለኛ ደም ፈሰሰ እኮ፣ በእርሱ ቁስል እኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። አዎ ይሄ ወገኖቼ ብዙ ዝርዝሩን እናንተ ታውቃላችሁ። ዝርዝሩን ቤት ይቻለው፣ ዝርዝሩን የእናንተ አይምሮ ይሻለው። አልታመመችም ኢትዮጵያ? ታማለች። አዎ እያዘነች እያለ የዘረጋችሁ እጇ ሁሉ ተቆርጧል። ተቆርጧል እኮ ምንድነው መፈክራችን? ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ተቆርጧል። የለም ያ ምልክቱ መቆረጡ ምንድነው? የምትበሉት አጣችሁ እኮ። የኢትዮጵያ ሕዝብ እንጀራ አማረ። የኢትዮጵያ ሕዝብ የሚጠጣ አጣ እኮ። የኢትዮጵያ ሕዝብ ፍቅር አጣ። የኢትዮጵያ ሕዝብ አንድነት አጣ። የኢትዮጵያ ሕዝብ ህብረት አጣ። ጠላቶቻችን ፕሮጀክት ሰሩብን በደንብ አድርገው። ይሄ በገጀራ በማጭድ በአንካሴ በልዩ ልዩ ባህላዊ ጦር የተባረረው ነጭ ዛሬ ፕሮጀክት እየሰራበት ነው። ፕሮጀክት ተሰራበት ነው። አሁን አላወቁም። የኢትዮጵያ ሕዝብ ቁጭ ብለው እያባሉን ነው ያሉት፣ እያለያዩን ነው ያሉት፣ እያጠፉን ነው ያሉት። ጠላቶቻችን አያንቀላፉም። እነሱ የ100 ዕቅድ የ100 ዓመት የ200 ዓመት ዕቅድ ነው ያላቸው። እኛ የ1 ዓመትም የ10 ዓመትም ዕቅድ ብዙም የለንም። በረድኤት ነው የምንኖረው። አዎ እንደ ጠላቶቻችን ሴራ ኢትዮጵያም ቤተክርስቲያናም የለችም። እንደ ልም ጠፍተን እንዲህ አይነቱ መሰብሰብ ሁሉ እንዲቀር ተሰርቷል ፕሮጀክቱ። ህዝቡ አላወቀም፣ ትውልዱ አልነቃም፣ አላወቀም። ፕሮጀክት ግን ተሰርቶብናል። አዎ እንዲህ ከመሬት ተነሱ ሰው ይገዳደላል እንዴ? ከመሬት ተነሱ ሰው ከሰውን ያባርራል እንዴ? ፕሮጀክት ተሰርቶብን እኮ ነው። በተለያየ መልኩ በቀላቸውን የሚመልሱ ሰዎች፣ በተለይም በቀል የሚመልሱ ሰዎች እቺ ቤተክርስቲያን ናት እንቅፋት የሆነችባቸው። እቺን ሀገር ለመቆጣጠር ይህን ታሪክ ለማጥፋት እንዴ ፊደል የሳባ ፊደል እንዲጠፋ የታወጀበት ዘመን እኮ ነበረ እኮ። ሃሁ ሂ ሃ ሄ ይሄ እንዲጠፋ የታወጀበት ዘመን ነበረ። ታሪክ ይነግረናል። አዎ ኦርቶዶክስ ተዋህዶ ጠፍታ ሌላ እምነት እንዲስፋፋ የታወጀበት ዘመን ነበረ። አሳለፉት የአባቶቻችን ያንን ሁሉ። አዎ አሁን ዛሬም የሚመጣውን ፈተና ሁሉ እኛ አንድ ሆነን ማሳለፍ ይኖርብናል። አሁን ይሄ ጎደለ እንዲሆነ እያለ ብዙ ሰው በየቤቱ ያዝናል። ምንድነው እኛ ያጎደልነው ልንል እኮ ያስፈልገናል። ምን አጉለን ነው እኛ እንዲህ አይነት ፈተና ውስጥ መለያየት ውስጥ ጥላቻ ውስጥ እዚህ ውስጥ የገባ ነው? ምንድነው ያጎደልነው ብለን እኮ ራሳችን ልንጠይቅ ያስፈልጋል። አዎ ከዛ በኋላ ደግሞ መጸለይ ያስፈልጋል። መጸለይ ዝም ብሎ መጸለይ ቀላል ዝም ብሎ አይደለም። ይሄ ሰውየው አሁን ዘበሰማያትን መሪው ናቸው አይደል? ልቡ ሳይከፋፈል ሐሳቡ ሳይበታተን አቡነ ዘበሰማያትን የዘለቀ በቅሎን ይሸልማሉ አሉ አይደለም አሉ እኮ። እና ተወዳዳሪዎቹ ምን አሉ? ያኔ ውሸት የለም እንግዲህ። ተወዳዳሪዎቹ ምን አሉ? አልዘለቅንም አሉ። ለምን? ከነኮርቻው ይሆን የሚሰጡ ወይስ ሌጣ በቅሎ ይሆን የሚሰጡ የሚል አስተሳሰብ አደረብናል ሰዎች። እንዲህ አይነት ሽፍታ ነው ህሊናችን። እኛና እግዚአብሔር የሚያገናኝ ጸሎት ውስጣችን በጣም ብዙ ትግል አለ። ሲጨንቀን ነው ለቅሶ የምናበዛው። ሲጨንቀን ነው አቤት አቤት የምንለው። ጸሎታችን
ልመናችን ምህላችን ከመላስ ላይ ብቻ ሰውየው ነው አሉ የሰው ስጋ የሚበላ ሰው ነበር አሉ። እግዚአብሔርን አስፈቀደና የሰው ስጋ ይበላል፣ ሰዎቹም በላቸው። ምንድነው የተፈቀደለት? እግዚአብሔርን የማይሸቱትን ልብላቸው ብሎ አስፈቀደ ማለት ነው። አይ እግዚአብሔርን የማይሸቱ ካሉ ብላ ተፈቅዶልሃል። ከዛ በኋላ ሰዎቹን ክት አድርጎ በላና አፋቸውን ብቻ ተው። አፋቸውን ተው። ምን ነው አፋቸውን ለምን ተው? አፋቸው እግዚአብሔርን ይሸታል። አፋቸው እግዚአብሔርን ይሸታል። ሌላው ምንም ዜሮ ናቸው ማለት ነው። ህሊናቸው ውስጥ ደምሰራቸው ውስጥ እግዚአብሔር የለም ማለት ነው። እና ዛሬ የታመመ የመድኃኒት የሚያስፈልጋችሁ የላችሁም? ዛሬ ማዲያት ያላወጣ የማይተክዝ የማያዝን ብቻውን እየተነጋገረ የማይሄድ ሰው እኮ የለም እኮ። ብዙ ፈተናዎች ውስጣችን አሉ። መድኃኒቱ ስላልተጠቀምንበት፣ መድኃኒቱ ውስጣችን ስላልገባ የተጠቀሙትን አየን፣ ያልተጠቀሙትንም አየን። እና ይሄን መድኃኒት እንድንጠቀምበት ነው ዛሬ መድኃኔ ዓለም አባ መባጽዮን ስንላቸው እኮ በሰዓቱ ለእግዚአብሔር የሚገባውን ልመና ለእግዚአብሔር የሚገባውን ማስታወት ጸሎት አድርሰው ነው እኮ እግዚአብሔር በቅዱሳኑ አመድ ላይ እግዚአብሔር ይነግሳል። እግዚአብሔር ይነግሳል እኮ። አሁን ምንድን የሚሉት ምንም አይነት ቅዱሳን የሚባሉ ምንም አያደርጉም እያሉ አሉ እንዴ? ይሄ መልሱ ምንድን ነው? ቅዱሳን ምንም አያደርጉም፣ መብት የላቸውም፣ ስልጣን የላቸውም። ዘአሰርክሙ በምድር ይኩኑ ሱረ በሰማያት የሚለውን አላስታወሱም። ይህን የሚሉ መናፍቃን በምድር ያሰራችሁት እኔ አስረዋለሁ እኮ ነው የተባለው። ከዚህ የበለጠ ስልጣን አለ እንዴ? ወወሀቦሙ ስልጣነ ዘከማሁ፣ እንደሱ ያለ ስልጣን የራሱን ስልጣን ከአምላክነቱ ውጪ ይሄንን ለቅዱሳኑ አይደለም የሰጠው? ለሐዋርያት አይደለም የሰጠው? ይሄንን ቅዱሳን በስሙ ለሚሰደዱ ሁሉ ይሄን ስልጣን እግዚአብሔር ሰጥቷል። መጽሐፍ ቅዱሳዊ እኮ ነው ይሄ። እና ልክ ስልጣን እንደሌላቸው ኃይል እንደሌላቸው ባለፈው አስተምሬያለሁ እኮ። ተአምሩ ነው ከመቅዱሳን ይኮንንዎሙ ለዓለም በዛሬ ስንት ዓመት አስተምሬበታል። ቅዱሳን በዓለም እንደሚፈርዱ አታውቁም ወይ? ፈራጅ እግዚአብሔር ነው። ግን ቅዱሳኑ በዓለም ይፈርዳሉ ተባሉ እና አባ መባጽዮንን የምናከብራቸው እግዚአብሔር ስለነገሰባቸው ነው እኮ። በሕይወታቸው ላይ እግዚአብሔር ነግሶ የነኩት ሁሉ የተባረከ፣ የሚናገሩት ቃል ሁሉ ሕያው፣ ስራቸው ሁሉ የተቀደሰ። እግዚአብሔር ይሰራው የነበረውን ሁሉ ከኔ የበለጠ ትሰራላችሁ ባለው መሰረት አባታችን ጻድቁ ዛሬ ቃል ኪዳን የተቀበሉበት መድኃኔ ዓለም ክርስቶስ ስቅለቱን የምናከብርበት ነውና በዚህ መድኃኒት እንድንጠቀም። እኛ ልባችን ታሟል፣ ውስጣችን ታሟል፣ ሕይወታችን ታሟል፣ ሀገራችን ታማለች። ብዙ ፈተናዎች፣ ብዙ ችግሮች በላያችን ላይ እየተመላለሱ ስለሆነ መድኃኔ ዓለም በስም ብቻ አይደለም መጥራት፣ በውስጣችን መድኃኔ ዓለም እንድንል ነው። ውስጣችን መድኃኔ ዓለም እንዲል እንደዚህ እንደተጠቀሙት እንደ ዳኑ ሰዎች መድኃኔ ዓለም እንድንል ነውና ጥሩ በዓል ነው ያከበርነው። ብፁዕ አባታችን ከእናንተ ጋር እንድውል በማድረጋቸው እጅግ አባታችንን ደጋግሜ ያመሰግናለሁ።